እናም በዚህ አደባባይ ላይ የመጀመሪያው ውድድር ሲያደርግ በመጨረሻዎቹ ዙር ውድድር ከአራቱ ተፎካካሪዎች ጋር አንገት ለአንገት ትንቅንቅ ውስጥ ቢገባም በቅርብ የሚያውቁ ሰዎች ምሩጽ በርታ እንዳትቀደም እያሉ ቢያበረታቱትም ምሩጽ የቀረውን 100 ሜትር በመሮጥ ጀምሮ አጠገቡ ያሉ ሯጮች የሚቀመሱ በመሆናቸው ሊላቀቁ አልቻሉም። ምሩጽ እንዳይቀደም የተፍጨረጨረ የቻለውን አደረገ። ሁልጊዜ በማንኛውም ቦታ የበላይ መሆን የሚፈልገው ሰው አልሸነፍ ባይነት ውስጥ ያደረው እናትየው ሁሌም አንተ ምርጥ ነህ ስለሚሉት እንደሆነ ይናገራልና እሱም ይሄንን አምኖ ተቀብሏል። ቤተሰቦቼ ምሩጽ ብለው ስም ሲያወጡልኝ ትርጉሙም ጠይቄያቸው ነበርና እናቴ ስጠይቃት ምሩጽ ማለት በአማርኛ የተመረጠ ሰው ማለት ነው ብላ ነግራኛለች ይላል። እና አንዳንድ ነገሮች ጥሩ ሳይሆንልኝ ሲቀር የተመረጠ ምርጥ ሰው ነህ ትለኛለች። ታዲያ ምን ሆነ ነው እንደዚህ ሆንከው እያልኩ እናቴንም ራሴንም ጠይቅ ነበረ። ሁሌም ስጠይቃት እናቴ ግን አንድ ቀን ትሆናለህ ትለኛለች። መቼ እንደሆነ ግን አይገባኝም ነበር ብሎ ተናግሯል። እንግዲህ ተመልካቹ በጉጉት በጠበቀው የአደባባይ የጎዳና ላይ ሩጫ ያልሸነፍ ባይነትል እንዲሁ ጀግንነት የተናነቀው ምሩጽ ይፍጠር ከአምስቱ ሯጮች ቀድሞ የመጨረሻው መስመር አለፈ። አምስቱ ሯጮች እኩል መስመር ላይ ስለደረሱ አወዳዳሪዎቹ ማን ቀድሞ እንደገባ ለማወቅ የተቸገሩ ቢመስልም ምሩጽ ቀድሞ እንደገባ መዝጋቢ ሰው መሰከረ። ምሩጽን ጠራውና ሙሉ ስሙን ከናባቱ ጠየቀው። በመዝገቡ ላይ ምሩጽ ይፍጠር 110ኛ ብሎ አሰፈረ። እንግዲህ እንደዚህ ለመግባት ይፍጨረጨር የነበረው የመጨረሻው ሆኖ ላለመግባት ነውና በውድድሩ ላይ የተሳተፉ 114 ሰዎች ናቸው። 109ኙ ቀድመውት ገብተዋል። መጨረሻ የቀሩ 5 ተወዳዳሪዎች አሉ። እንግዲህ እነዚህን ቀድመውት ከገቡ ምሩጽ ውራ ሆኖ ይጨርሳል። ይህንን ደግሞ መቀበል አልፈለገም። እንግዲህ በ110ኛ በመውጣቴ ምንም አልተሰማኝም። እኔ ይዤ የተነሳሁት ዓላማ ነው። ዓላማዬም አንድ ቀን ሀገሬን አስጠራለሁ እንጂ በመጀመሪያ ውድድር አሸንፋለሁ ብዬ አይደለም በሚል አትሌቶችን በአንድና በ3 ዓመት የሚያደርጉት ውድድር በሚያስመዘግቡት ደካማ ውጤት ተስፋ መቁረጥ እንደሌለባቸው ከአንዳንዶቹ ተምሬ ነበረ። ቁም ነገሩ 110ኛው መውጣቴ አልነበረም። በዚህ ውድድር አንድ ነገር ተማርኩ ይላል። ሩጫ ስልት እንደሚያስፈልገውና ትንፋሽ መቼም እና የት መጠቀም እንዳለበት በየኪሎ ሜትሩ እንዴት መሮጥ እንደሚገባ መገንዘብ ጀመርኩ ይላል ምሩጽና በሁለተኛው ውድድር ደግሞ ከ109ኛ ያው ከ110ኛ 100ኛ ወጣ። ከዛ በኋላ የአትሌቲክስ ውድድር ሲካሄድ አብዛኛው ቀለብ የተመቻቸን ነገር የሚቀርብላቸው ወታደር ሯጮች ስለሚሳተፉባቸው ከነሱ ጋር መወዳደር እንደሚከብድ ያወቁት ከዛ በኋላ ነው ይላል። በሶስተኛው ውድድር 7ኛ ወጣ። እኔ ተስፋ መቁረጥ ምናምን የሚባል ነገር አላውቅም። አላማ ይዤ የተነሳሁት አንድ ቀን አንድ ነገር እሰራለሁ በሚል ትጋቱን አላቆመም ነበረ። ከዛ በኋላ ከ2 ዓመት በኋላ 20ኛ እንግዲህ 20ኛ ሲወጣ ጥሩ ደረጃ ላይ መድረሱን ተገንዝበው አንዳንድ ሰዎች እርዳታ ያደርጉልኝ ጀመረ እያለ የሄደበትን ርቀት ይናገር ነበር። አቶ ካሳይ ሚካኤል የተባለው ስፖርት ኃላፊ ሆቴል አላቸውና እዚያ የመጣው ልምምድ በመሰራበት ቀን እንድመገብ ፈቀዱልኝ ይላል። ከዚያ ሌላ እንግዲህ አቶ ብለጽ የተባለው የትግራይ ተወላጅ ውጤቴን አዩና ጠርተውኝ እኛ በደንብ እናበረታታለን አንተ ጥሩ ውጤት ብቻ አስመዝግብ ብለው ማንኛውም ነገር አደረጉልኝ። አለቃ አባይ የተባሉ የፓርላማ አባል እሳቸው እንዲሁ ጥሩ ተወዳዳሪ መሆን አይተው እኛን እንረዳለን የሚል ቃል ስለገቡልኝ በዚህ ሞራሌ ላይ እጅግ በጣም ወኔነት ተነሳሳ ይላል። እንግዲህ ምሩጽ የሚደግፉ ሰዎች ተነጋገሩና ሞራሉና መሻሻሉን አይተው ከዚህ የበለጠ ማሳደግ እንዳለባቸው በማመናቸው ዓላማውን ከግብ ለማድረስም እነሱም ለማገዝ ተዘጋጁ። የድል ነገር ደግሞ አንድ አጋጣሚ ይፈጥርላቸዋል። ያው ለሜክሲኮ ኦሎምፒክ የሚዘጋጅ ኢትዮጵያ አትሌቲክስ ቡድን ወደ አስመራ ለዝግጅት መጣ። የሜክሲኮ አየር ከአስመራ ጋር ተመሳሳይ በመሆኑና አንድ ወር ያለ መዘጋጀት ነው እንግዲህ እዛ የተገኙት። ያው ምሩጽ ሁሉም ለሚጠይቁ ሰዎች የሚነግራቸው አበበ መሆን እንደሚፈልግ በመሆኑና አበበ ማየት ይመኝ የነበረው ሰው አበበ ማስመራም አብሮ እንደመጣ በሰማ ጊዜ እጅግ በጣም ይደሰታል። ይህን ድል መጠቀም ይፈለገ። ከዛ የፓርላማ አባል በሆኑት አለቃ አባይ የሚመራው ስብስብ አበበ ቢቂላን በእምባይ ሶራ ሆቴል ግብዣ ካደረገለት በኋላ የግብዣው ርዕስ ለሱ ያላቸውን አድናቆት ለመግለጽ ሲሆን በዋናነት የያዙት ጉዳይ ግን አበበ ለመሄድ በመፈለጉ ምንድነው ብሎ ቢጠይቃቸው ከአስመራ ለኢትዮጵያ ቡድን ብስክሌተኛና እግር ኳስ ብቻ ነው የሚመረጠው እናም አትሌት ከአስመራ ለኢትዮጵያ ቡድን ማስገባት አለብን ብለው ይጠይቁታል። እና ታዲያ ምን ላድርግና የምትነግሩኝ በሚል አቤም ራት ግብዣው ላይ ጥያቄውን ይነግራቸዋል። እነሱም እንድትረዳልን የቱን ሲላቸው ምሩጽ ይባላል ብለው እሱን ያሳዩታል። እሺ አንድ ነገር አድርግልን ምን ላድርግ ሲል ሁሉም
ያንተን ፈለግ መከተል እንደሚፈልግ ይነግረናል ሁልጊዜና ሩጫም ስለሚሰራ ምታግዘው ሲሉት ሩጫ ይሰራል አዎ ታታሪ አትሌት ነው ግን ይለዋል ግን ምን ታታሪ ነው ሞራል አለው አላማ ይዞ ነው የተነሳው ግን ጉድለት አለበት እና እኔ ምን ላድርግለት ይኸውና ንገረን ምኑን የጎደለውን ብለው ያናገሩታል አበበም መጀመሪያ ጥያቄያቸውን ለመቀበል ፈቃደኛ አልነበረም እርሱ በአሁኑ ጊዜ በሜክሲኮ ኦሎምፒክ ለማሸነፍ ስለሚያደርገው ልምምድና ውድድር መዘጋጀት እንጂ አንድ ሰው ሊገመግምላቸው እንደማይችል ነገሯቸው ይወጣል እነሱ ግን አስቸገሩት እንደውም ችካሉበት ነው የሚለው ገኔ ሲያወራና አስመራን በአትሌቲክስ የመወከል አንድ አትሌቲክ ፍጠርልን ብለው ስላስቸገሩት አበበም ምሩጽን አነጋግሮ አብሮት ልምምድ እንዲያደርግ ጧት እሱ ሲገባ ከቡድኑ ጋር እንዲቀላቀል ያመቻችለታል እንግዲህ ለሜክሲኮ ውድድር የተመረጡት ጥቂት ስለሆኑ ያው አለማማጅ ይፈልጉ ስለነበር አበበ ለምሩጽ ከሱ ጋር እንዲሰራ ያመቻቸለት በየቀኑ እየመጣ በር ላይ ቆሞ ጠብቆ አብረው ሄደው ይሰራሉ ሰዎች እየመጡ አበበ ማነጋገር ሲጀምሩ እንዴት ነው ብለው ቢጠይቁት ተስፋ ያለው ልጅ እንደሆነና ብዙም እንዳይወድቅ ብዙም እንዳይጨፍር ግን ማራቶን መሮጥ የማይችል ከ3000 እስከ 10000 ሜትር ግን ጎበዝ እንደሆነ ይነግራቸዋል ሰዎቹ ምሩጽን ያው ግን ድጋፍ ስጡት ደግሞ እንዳይቀብ ጠብቁት በማለት አቤ ለሰዎቹ ይነግራቸዋል ምክንያቱም ከቀበጠ ይጠፋል በሚል ነው የነገሩት እሱን ለኛ ተወው ብለው ሰዎች ምሩጽን ቃል አስገቡት በየጊዜው እየተከታተሉ ለቁም ነገር ለማብቃት ቃል ይገባሉ ላቤም አበበን በሰጣቸው ተስፋ በምሩጽ ላይ ትልቅ እምነት ያዙ ምሩጽ አንድ ወር ሙሉ ከሩጫው ልምምድ በተጨማሪ አበበ ካረፈበት ሆቴል አልጠፋም ነበር አበበ የሚፈልገውን አንዳንድ ነገሮች እየተላላከ ያመጣለታል ለቤተሰብ ያቀረበው የኢትዮጵያ ቡድን ወደ ሜክሲኮ ለመሄድ በተዘጋጀበት የመጨረሻው ቀን አበበ ምሩጽን ይጠራውና ከአበበ ጋር የሆነ ሰው አብሮት ነበር የኢትዮጵያ እንግዲህ በወቅቱ የአየር ኃይል ስፖርት ኃላፊ ነበር አበበ ወደ ኃላፊ ያያ አንድ ሰው ልሰጥ ነው በሚል ሪኮመንድ ያደርገዋል ስፖርተኛ ነው አዎ ምሩጽ ይባላል ለኛ ምን ያደርግልናል ሲል አይ እናንተን የሚያስጠራ ሰው የለም በምን በጦር ኃይሎች ውድድር ላይ አዎ እንዲህ አይነት ሰው እንፈልጋለን እሱን ተጠቀሙበት ለምን እናንተ ጋር አትወስዱትም እኛ ጋር ብዙ ሰው ስላለ ብዙ ያስፈልገንም ይሉታል እንግዲህ ለማንም ክለብ አልሰጠውም እናንተ ወሰዱት ስንት ሜትር ነው የሚሮጠው ሲል ከ3000 እስከ 10000 እሳት የላሰ ልጅ ነው በማለት ሪኮመንድ ያደርገዋል አበበ ያው የሰዎቹን አደራ ስላለበት አስመራ በቆየበት ጊዜ ምሩጽ ያሳየውን ትጋትና መሻሻል ስላስደሰተው ባደራ ሰጥቶት ይሄዳል አየር ኃይል ግን ምሩጽን እንደገና ይረሳውና ድጋሚ ወደታች ይወርዳል ሰዎችን ስለሚያበረታቱ ተስፋ ከመቁረጥ እየተመለሰ አንድ ቀን አየር ኃይል አትሌቲክስ ለመቀጠር ማስታወቂያ ያወጣል 100 ሰው ተመዝግቧል ምሩጽ በመጨረሻዎቹ ማጣሪያ ብዙዎቹን ደርቦ አንደኛ ወጣ ኃላፊው በምሩጽ ችሎታ እጅግ በጣም ስለተገረሙ አበበ ያስተዋወቀው አንተን ነበር ብለው ይጠይቁታል አዎ ታዲያ የጠፋ ቢል ዝም አላችሁኝ እኔ ስንት ቦታ ሳፈላልግህ ነበርኮ እንግዲህ ምሩጽ በ30 ብር ወራይ ደሞዝ የአየር ኃይል አትሌት ሆኖ በዚህ መልክ ተቀጠረ በኋላም በአስመራ ልምምድ ሲሰራ ቆይቶ ወደ አዲስ አበባ ተዛወረ ሲደግፉት የነበሩ ሰዎች የመሸኛ ግብዣ አድርገውለት አስመራን በሩጫ እንዲያስጠራ ቃል አስገብተውት እነሱን የሚያስታውስበትን ስጦታ አበርክተውለት ጉዞውን ወደ አዲስ አበባ አደረገ እንግዲህ ምን አድርጎ ነው ሀገር የከዳው እንዴት ነው የሚለውን ታሪክ ስናነሳ በሙኒክ ኦሎምፒክ መልሱን እናገኘዋለን እንግዲህ በሙኒክ ኦሎምፒክ በጉጉት ሲጠበቅ የነበረው 10000 ሜትር ሩጫ ከመጀመሩ በፊት በዊልቸር ላይ የነበረው ሰው ምሩጽን እያነጋገረ ነበር የሚታየው ዛሬ እንዲህ ጋሪ ላይ ከመሆኑ በፊት እነዚህ እግሮች ያው ዓለምን አስደምመው ሪከርድ በመሰባበር ተፎካካሪዎችን በርቀት አሳልፈው ይገቡ የነበሩ ናቸው ያው ሰውየው አበበ ቢቂላ ነውና የሙኒክ ኦሎምፒክ አዘጋጅ ኮሚቴ በላከለት ግብዣ ነበር ውድድሩ ላይ አበበ ቢቂላ የተገኘው ከትላንት ጀምሮ እኔን ይታካኛል ብሎ ለብዙ ሰው የነገረለት ምሩጽ ዛሬ በሙኒክ ተገኝቷል ይህ የኦሎምፒክ ውድድር ያሸንፋል ተብሎ ትግል ከግምት የተሰጠው ለፊንላንዱ ላሴ ቪሬን ነበር እንግዲህ አበበ ግን ከምሩጽ ወርቅ እንደሚጠብቅ ሄዶ ነግሮታል ገና ከውድድሩ ቀደም ብሎም ምን አሰብ ካለው ያው የፊንላንዱን እግር አትሌት እግር በእግር ከተለዋለው በማለት ያሰበውን ታክቲክ ለአበበ ቢቂላ ሲነግረው አበበ ቢቂላ የለም እንደዛ ታድርግ ለምን ብሎ ያው ምሩጽም ሲጠይቀው አትከተለው ስትከተለው በእርሱ ፍጥነት ውስጥ ትገባለህ እሱን ትተህ አንተ በተለማመድክበት ፍጥነት ብቻ ትኩረትን እሱ ላይ አድርገህ ሂድ በሚል ይነግረዋል ምሩጽም አሰልጣኝ ያለኝ ግን እንደዛ ነው ሲል አይ እኔ እንደዛ አልመርጥልህም ለማንኛውም የሚሻለን ራስ ወስን በማለት አበበ ቢቂላ የተሰማውን ስሜትም ጭምር ለምሩጽ ከሩጫው በፊት ምክር ይሰጠዋል ምሩጽ እንግዲህ መጀመሪያ እንዳሰበው እግር በእግር እየተከታተለ ተያይዘው ሩጫውን ያደርጋሉ መጨረሻ ዙር ላይ ጉልበቱ
ጉልበት ያሰባሰበው የፊንላንድ ሯጭ ላሴ ቪረን ደግሞ አምልጦ ሲሄድ ምሩጽ ስለደከመ ወደ ኋላ ይቀራል። አበበም ያለው ይህንኑ ነበር። እንግዲህ ምሩጽ ሶስተኛ ሆኖ በወቅቱ የነሐስ ሜዳሊያ ያገኛል። እንግዲህ እንደገና ምሽት ላይ ሁለቱም ተገናኝተው አበበና ምሩጽ ማለት ነው ሲያወሩ ነሐስ ላንተ አይገባም ነበር፣ እኔ ወርቅ ነው የጠበቅኩት የሚል የቁጭት ጥያቄ ለምሩጽ ይጠይቀዋል። ሰውየው ሁላችንም ለማዳከም ነው የሚሮጠው፣ መጨረሻ የደከመ መስሎኝ ነበር፣ አሯሯጡ ማታለል ያለበት እንደሆነ ተረድቻለሁ ይለዋል። ያው አንገቱን ሲያቀረቅር የደከመ ስለመጨረሰ ስለመሰለን ያዘናጋል። ኤኒዌይስ ግን መጨረሻ ላይ አምልጦ 4 ዙር እስኪቀር ጥሩ ይዘው እንደነበር ይታያል። ነገር ግን ቁመቱ ረጅም ስለሆነ በእያንዳንዱ እርምጃ እናንተን እያዳከመ ያሸነፋችሁ ይለዋል። አሁን ግን አገኘዋለሁ በማለት ምሩጽ ተናዶ ለአበበ ቢቂላ ቁጭቱን ሲነግር አበበ ማለት ሲል 5000 ላይ እኔም ልነግር የፈለኩት ይሄን ነው፣ አሁንም ቢሆን እሱን እግር በእግር አትከታተለው በሚል ከአበበ ጋር ይነጋገራል። እንግዲህ ነገርከኝ ሙሉ ለሙሉ እቀበላለሁ አድርጋለሁ በሚል ምሩጽም ቃል በመግባት ይለያያሉ። እንግዲህ በ5000 ሜትር ኢትዮጵያ ከምሩጽ ወርቅ ተጠብቃለች። በቡድኑ በበላይነት እየመሩ የሄዱት ደግሞ የንጉሱ የልጅ ልጅ ዳዊት መኮንን ምሩጽን አነጋግረው ወርቅ እንደሚያመጣና ይሄን ካሳካ ለሱ ልዩ ሽልማት እንደሚሰጠው ቃል ገብተውለታል። ምሩጽ ስለያዘው ይህንን ውድድር እንደሚያሸንፍ እርግጠኛ ነበረ። ጋዜጠኛ ሰለሞን ተሰማም ለምሩጽ ይህንን ወርቅ እንዲያመጣ ህዝቡ እየጠበቀ መሆኑን ነግሮታል። የገባውን ቃል ድምጹን ቀይሮ ቀርቶ ወደ ሀገር ቤት በመላክ በሬዲዮ እንዲተላለፍ ሁሉ ነግሮታል። እናም ምሩጽ በሚያመጣው ወርቅ ሀገር ቤት ኢትዮጵያውያን እየጠበቁት እንደሆነ ሁሉ ጭምር አስረግጦ ነግቶታል። ነገር ግን ምሩጽ ሊያሸንፍ ቀርቶ ሜዳሊያም አላገኘም ነበር። እንግዲህ ሜዳሊያ ለማግኘት ቀርቶ ደግሞ ደረጃ ውስጥም አልገባም። እሱን ተወት፣ በደረጃ ውስጥ ያለ መግባቱ ቀርቶ ከራጮች መካከልም ሁሉ ሳይሳተፍ ቀረ። ሁሉን ያስደነገጠ ነገር ወደ ስቴዲየም ገብቶ ሲያሟሙቅ የነበረው ምሩጽ ወደ ውድድሩ ትራክ ላይ ግን ሊገኝ አልቻለም። ነገሩም የሀበሾቹ ብቻ ሳይሆን የዓለም ሚዲያ መነጋገሪያ ሁሉ ሆነ። ወሬው ሀገር ቤት ደርሶ ህዝቡ ጉዳዩን ሲሰማ ደነገጠ። ምክንያቱም ማወቅ ተፈለገና ምንድነው ሲባል የትግራይ ተወላጆች እንዳትሮጥ ብለውት የነሱን ትዕዛዝ ለማስፈጸም ነው ተባለ። በኤርትራ በረሃ አንገቱን ቀና አድርጎ እየተዋጋ ያለው ጀብሃ ውድድሩ እንዲያቋርጥ ስለነገረው ነው ተባለ። ምሩጽ እንግዲህ በዋናነት ሀገሩን ከርቶ የሌሎች ፖለቲካ ኃይሎች ማስፈጸሚያ ሆናል በሚል ተወነጀለ። ከበፊት ጀምሮ እንግዲህ አበበ ቢቂላን የሚያዳምጠው ምሩጽ እሱ የሚለውን ይሰማል። አበበን አይደብቀውምና ሁሉን ነገር ከበፊቱ ጀምሮ ይነግረው ስለነበርና አበበም ወደ ምሩጽ ክፍል ሄደና አስደንግጠኸኛል ይለዋል። እኔም ሳለቅስ ነው ያልኩት፣ ምንድነው የተፈጠረው? ችግሩስ ምንድነው? ለምን አሮጥክም? በሚል ተደጋጋሚ ጥያቄ ሲጠይቀው አሟሙቄ ጨርሼ ነበርና አሰልጣኞቹ እኛም መተን ወስደሃለን ስላሉኝ እነሱን ስጠብቅ በሽቦ ቀዳዳ ስመለከት ሩጫው ተጀምሯል። ከዛ አሰልጣኝ እየሮጠ መጣና ያንተ ስተት አይደለም፣ በፍጹም የነገርከኝ ሁሉ እውነት ነው በትክክል በሚል አሰልጣኞቹ ሸውደውት እሱ ግን እዛ ቦታ ላይ ያሟሟቀ እየጠበቀ እንደነበረና ሳያስበው ሩጫው እንደተጀመረ ይናገራል። ያው የአትሌቲክስ ስፖርት እንግዲህ በተወሰኑ ክለቦች አካባቢ ቢዘወተርም ያው ብዛም አልተስፋፋም ነበር። በወቅቱ በአስመራ ከተማ ትኩረት ተሰጥቶት ሁሉም የሚሳተፍበት እግር ኳስና ብስክሌት ውድድሮች እንደሆኑ ይታወቃልና ከነሱ መልስ ደግሞ ያው ብዙ ጊዜ በቦክስ ተቀባይነት አለው። ምሩጽ ይፍጠር ግን በአትሌቲክሱ ለመሳተፍ ለመለማመድ ቢፈልግም ወደዚህ አቅጣጫ የሚመራው ሰው እንግዲህ በወቅቱ አግኝቶ እንዳላገኘ ይነገራል። ይህ አስገራሚው ታሪክ የምሩጽ ታሪክ ነው። እንደነገርኳችሁ ምሩጽ በዚህ አይነት መንገድ ለኢትዮጵያ ታምር የሰራ በተለይ አላማ ስለያዘ ሲወድቅ ሲነሳ በሩጫው ዓለም ውስጥ እንግዲህ የነበረውን ፈተናና አሁንም ያሉ አትሌቶች እንግዲህ ክለብ ለመግባት ያለውን ሹክቻ የምታውቁት ነው። በብሔር በዘመድና በቋንቋ የተደገፈ እንደሆነ አንዳንዶች አምርረው ሲናገሩ እንሰማለን። ዞሮ ዞሮ ትናንት የነበሩ አትሌቶች ሀገር ለማስጠራት የከፈሉት ዋጋ ጥቅም ብቻ ሳይሆን መከራም ጭምር እንደነበረ ማውሳት እንችላለን። ለቤታችን አዲስ ይሆናችሁ ለጠይም ብዕር ማለት ነው ፎሎ በማድረግ ሰብስክራይብ በማድረግ እንደዚሁ ደግሞ አዳዲስ ሀሳቦች ወደ እናንተ እንዲደርስ የደውሏን ድምጽ በመጫን አብሮነታችሁን እንድትገልጹልን ጠይቃለሁኝ።